እዛ ቤት የሚመላለስ አንድ ግለሰብ አይተናል። እንግዲህ ይቅርታ እዚህ አካባቢ ነህ እንዴ? አንዳንድ መረጃዎች ፈልጌ ነበር ልጠይቅህ። ወይዘሮ ድንቅነሽ የሚባሉ እዚህ አካባቢ አንድ ሴት ያሉ ተብዬ ነበር። እኔ ያላውቃቸው ስለሳቸው መረጃ ፈልጌ ነበር። አረ እዚህ ሰፈር አይደለም። ቆይ እሱ ማለት የህሊና እናት አይደሉ እንዴ? ይሄ ፎቶ እሱ አይደለም? ይሄ ፎቶ እሱ አይደለም ወይ? የትኛው መጣል ልቀቀኝ እንኳን እኮ ነው መግባት አልፈልግም። የት ነው ዘይኔ መጣ? አንተ ልውጣበት። ይርገባ ወተኔ ምንድነው የምትፈልገው? ናጋ እንግዳ ነህ። እዚህ ቤት አይደለም ነው የምትመላለስ? አላውቀውም አልኩህ እኮ እኔ ለሰፈሩ አዲስ ነኝ። ከኔ ታመልጥ ነው ወይ ሮጥከው? እሺ ምንድነው የምትፈልገው ከኔ? አንተ የምትፈልገው ለምን ሮጥክ? አይመለከትም። እሱ መሮጥ መብት ያርል እንዴ? ቀልድ ነው እንዴ ከኛ ጋር ያስከው? እሺ እንደነከኝ ቀልድ ነው እንዴ ከኛ ጋር ያስከው? እሺ ልቀቀኝ። እሺ ከኔ ምንድነው የምትፈልገው? ማለት እኔ ተከታተልከኝ ለምንድን ነው? እዚህ ቤት ምንድነው የምትሰራው? እንዴት ነው እኛ እኮ ማወቅ አለብናል። ምን ነው የምታውቀው? ለማወቅማ መምጣት ነበረብህ። እንግዲህ አሁን የምንገኘው ከአዲስ አበባ ብዙ ኪሎሜትሮችን አቋርጠን እንግዲህ ያው በካሜራማችን እንዳሳያችሁ ብዙ ኪሎሜትሮችን አቋርጠን እንግዲህ አዳማ ነው የምንገኘው። ወይዘሮ አልማዝ መድኃኒት ወንዶችን የሚያፈዝ ወንዶችን የሚያደነዝዝ መድኃኒት እየሰራ የምትሰጠው አንተ አለ። መድኃኒት መስራት ወንጀል አይደለም? የምን ህገወጥ ወንጀል መድኃኒት የምታወራው? ወንዶችን የሚያደነዝዝ መድኃኒት እየሰራ ነበር። ዶክተር ነህ? ይሄ ግለሰብ ያውቁትም ልጄ ነው። ለምንድን ነው የማላውቀው? ቆይ እሱ ማለት የህሊና እናት አይደሉ እንዴ? ይሄ ፎቶ እሱ አይደለም? ይሄ ፎቶ እሱ አይደለም ወይ? እንዴ ገፍቶ ነው ይገባ። እንዴ ላድርገው? አቅም የለኝ። ገፍቶ ነው ይገባ። መጀመሪያ እናቴ ጋር ለምን መጣ ግን አንተ? ምን ልሰራ ነው የመጣ? እኔ በስራዬ ታማኝና ለህዝቤ አገልጋይ ነኝ። በህዝቡ ዘንድ የተከበርኩ ለስራዬ ታማኝ ሆንኩ። 4 ዓመት ሙሉ በዶክተርነት ሳገለግል ማንም ሰው የኔን ስም በመጥፎ ሁኔታ አንስቶት አያውቅም። ይሰው ዳመጥ ዘው ነው ማለት ውጣልናው ከቤታችን ልቀቀኝ። ውጣልናው ከቤታችን አልወጣም። እናቴን ትቼ አልወጣም። ልቀቀኝ። እናቴን ትቼ አልወጣም። ልቀቀኝ። እናቴን ትቼ አልወጣም አልኩህ እኮ። እናቴ የቱ ጋር ነሽ ብሎ የሚዳበሰኝ ልጄን አሳልፌ ልስጥህ እንዴ? አንድ የተደበቀ ጉድ እንዳለ መረጃ ደርሶ ነው የመጣ ነው። እንግዲህ ከነ ህሊና ጀርባ ከነ አልማዝ ጉዳይ ጀርባ ትልቅ ከባድ የሆነ ሚስጥር ያለበት ጉዳይ እዚህ አዳማ እንዳለ ተነግሮ ነው። አዳማ ድረስ ከአዲስ አበባ ብዙ ኪሎሜትሮችን ያቋርጠን የመጣ ነው። ምንድነው የምታወራው? ወላገርበት እኮ እያልኩሽ እኮ ነው። እዚህ ምን ያደርጋሉ? ቤቴ ነው እኮ ሞቷል ተብለው እኮ ልጆት ብዙ መከራዋን አይታለች። እርሶ የተነሳ ልጆ ታስራለች። ለ5 ዓመት ያህል ታስራለች። እኔ መኖር ነው እንደዚህ ያናደደ? የእርሶ መኖር አይደለም። ነገር ግን እንደ ሞቱ ተነግሮ እንደ ድር ተቀምጠው ለቅሶ ተደርጎ ብዙ ነገር የሕክምና ምርመራ ተደርጎ ልጆት እርሶ እንደገደለች ተደርጎ ለ5 ዓመት ያህል እስር ቤት ማቃለች። ለምንድን ነው? አልማዝ ብዙ ስራ ነው የምትሰራው። ጎበዝ ነች። ውድ ተመልካቾቻችን እንግዲህ በተደጋጋሚ እዚህ ሰፈር አንድ ግለሰብ ያየ ነው። የሴትዮዋን ቤት እንግዲህ ጥለን የወጣንበት አንድ ምክንያት ማስረጃም መረጃም ለመሰብሰብ ስለነበረ እዛ ቤት የሚመላለስ አንድ ግለሰብ አይተናል። እንግዲህ እስኪ በቃ የቀኑ የተመላለሰ ነው። ስለዚህ ዛሬ የሚመጣበት ሰዓት እየጠበቅን የጠበቅነው ነው የምንገኘው። እንግዲህ ሲመጣ ያው ተከታትለ ነው ያለነውን ነገር አብረን እንከታተል ነው የሚሆነው። አብራችሁን ቆዩ። ይቅርታ እዚህ አካባቢ ነህ እንዴ? አንዳንድ መረጃዎች ፈልጌ ነበር ልጠይቅህ። ወይዘሮ ድንቅነሽ የሚባሉ እዚህ አካባቢ አንድ ሴት ያሉ ተብዬ ነበር። ስለሳቸው መረጃ ልጠይቅህ ፈልጌ ነበር። የማውቀው ነገር የለም። ወይዘሮ ድንቅነሽ የሚባሉ እንደውም ልጃቸው የባህል መድኃኒት የሚሰራ ተብዬ ነበር። አረ እኔ ያላውቃቸው። ስለሳቸው መረጃ ፈልጌ ነበር። አረ እዚህ ሰፈር አይደለም። ልቀቀኝ። ሻውን የት ነው ዘይኔ መጣ? ልቀቀኝ እንኳን እኮ ነው መግባት አልፈልግም። የት ነው ዘይኔ መጣ? አንተ ልውጣበት። ይርገባ ወተኔ ምንድነው የምትፈልገው? እሺ ከኔ ልታመልጥ ነው የሮጥከው?
ከኔ ልታመልጥ ነው ወይ ሮጥከው? እሺ ምንድን ነው የምትፈልገው ከኔ? አንተ የምትፈልገው ለምን ሮጥክ? አመጣጥ ሲያስፈራኝ ነው የሮጥኩት። አመጣጥ ማለት ቆመን እኮ እያወራን ነበር በሰላም አይደል? ለምን ሮጥክ? አይደለም ሰው ስትጠይቅ እኮ እንደዛ አይደለም የምጠይቀው። መተህ እኮ ፊት ለፊት ስትቆም አስደነገጥከኝ። እኔ ታዲያ ምን ልበል? ቆሜ እኮ ድንቅነሽ ብዬ ስሙን ሳነሳልህ ሮጥክ። ማናቸው ወይዘሮ ድንቅነሽ? እኔ አላውቃቸውም። እኔ እዚህ ሰፈር እንግዳ ነኝ። በቃ ምንም አውቀው ነገር የለም። እንግዳ ነህ? እዚህ ቤት አይደለም የምትመላለስ? ብዙ ቀን እኮ አይቻለሁ። ተከታትዬ ነው የደረስኩ ያስኩ። ሲጀመር ይህን ቤት አላውቀውም እኮ። አሁንም ቢሆን እኮ ምን ቤት ነው ዘኝ የመጣ ምንድን ነው? አላውቀውም ማለት እዚህ ቤት የምታታቀም? አላውቀውም አልኩህ እኮ። እኔ ለሰፈሩ አዲስ ነኝ። ቀልድ ነው እንዴ ያስከው? ከኛ ጋር በር ላይ ስንት ጊዜ ነው እኔ ያየው እየገባ ወደዚህ የተከታተልኩ ነበርኩ። ስንት ቀን ሙሉ ወደ 5 ቀን አካባቢ ተከታትያለሁ። እሺ ከኔ ምን እዚህ ምንድነው የምትሰራው? ከዚህ ቤት ያለ ግንኙነት ምንድነው? እኔ ይሄን ቤት አላውቀውም አልኩህ አይደል? አትሰማም እንዴ ሰውዬው? ካላወቅከው ምን ትሰራለህ እዚህ ቤት? እኔ እዚህ ሰፈር አዲስ ነኝ። በቃ አልኩህ እኮ ነገርኩህ እኮ። አትሰማም እንዴ? ነው ራስ የምትፈልገው ብቻ ነው። ትሰማኛለህ? እኔ እዚህ ቤት ስትመላለስ ከአንዴም 5 ቀኑ ሙሉ አይቼሃለሁ። በር ከፍተህ እዚህ ቤት ስትገባ አንኳኩተህ አይደለም፣ በሩን ከፍተህ ነው ስትገባ የነበረው እዚህ ቤት። እሺ ከኔ ምንድነው የምትፈልገው እኮ? ማነህ? ሰው ነኝ። ምን አይነት ጥያቄ ነው? ቶማስ ሆነ እኮ ለዚህ ቤት ምንድነው? እዚህ ቤት ጋር ያለህ ጉዳይ ምንድነው? አንተስ ማነህ? እኔን ከዚህ በፊት ታውቀኛለህ እንዴ? ማነህ? አላውቅም። ማነህ እያልክ የምጠይቀኝ ከሆነ የማታውቀኝ ከሆነ ቦጣ ነው የሚሻለው። እኔ ግራ እያጋባኝ ነው። ምንድነው የምትፈልገው ከኔ? እሺ ምንድነው ተሰብስበህ ስታሰቃየኝ የነበረው? ማነህ? ሰው ነኝ። ገና አላሰቃየሁህም። ገና ማነህ? ለምንድን ነው እኔ ስተኝ የሮጥከው? አይመለከትም። እሱ መሮጥ መብት ያርል እንዴ? ቀልድ ነው እንዴ ከኛ ጋር ያስከው? ቀልድ ነው እንዴ ከኛ ጋር ያስከው? እሺ ልቀቀኝ። ከኛ ጋር ቀልድ ነው ወይ ያስከው? እኔ ምንም እየቀለድኩ አይደለም እኮ። አንተ እኮ ነው አጠያየቅ እኮ ጥሩ አይደለም እኮ አጠያየቅ። ጥሩ አይደለም ማለት ስትመጣ መጀመሪያ ላይ ፊቴ መመተን የቆምከው ሰላም እኮ ወይዘሮ ድንቅነሽ የሚባሉ ግለሰብ ሰፈር ታውቃለህ ወይ ስለ ወይዘሮ ድንቅነሽ ብለህ ተርበተበት ሮጥክ። ከዛ ዳፍቼ ያስኩኝ። አሁንም ቢሆን እውነቱን ልንገርህ በጸባይ እኔም አላውቅም። በቃ አላውቅም ካልኩ የሰው ልጅ አላውቅም ካለ አላውቅም ነው። ይሄ እኮ መልስ እኮ ነው እኮ። ማታውቅ ከሆነ እዚህ ቤት ምን ልታረግ ትመጣለህ? እሺ አላውቅም አልከኝ አይደል? በቃ ይሄን ቤት አታውቀውም። ወይዘሮ ድንቅነሽ የሚባሉ ሴትዮ አታውቅም፣ ግን እዚህ ቤት ትመላለሳለህ። አልመጣም። ይሄ ቤት ለኔ አዲስ ነው። ሲጀምር ያንተ ቤት ነው ወይስ የማን ቤት ነው? እኔ ግራ እያጋባኝ። ይሄ ያንተ ቪዲዮ አይደለም? አንተ አይደለም እዚህ ጋር ይሄ ያንተ ቪዲዮ አይደለም? አንተ አይደለም እዚህ ላይ ያለው? ይሄው ወደዚህ ቤት እየገባ እኔ አይደለሁም። ናረ ቀልድ ነው እንዲያስከው ከኛ ጋር እኔ ይቀልድ የጨዋታ ጊዜ አይደለም እኮ እያሳለፍን ያለው። እኔ አንተ እኮ ነው የምትቀልደው እንዴ? እኮ ለጨዋታ አይደለም እዚህ ጋር እኔ እናንተ የመጣ ነው እዚህ የተቀመጥነው። አሁን አንድና አንድ ማን እንደሆንክ እውነታውን ንገረኝ። አይ የምትል ከሆነ እንግዲህ ታየዋለህ። ከጀርባ ያሉት ልክህን ያስገባዋል። ምንም አታመጣም። ልክህን ያስገባዋል። ከጀርባ ያሉት አፈር አብልተው እውነቱን እንድታወጣ ያደርገዋል። ቀላል ነው እኮ። እሺ ከኔ ምን የምትፈልገው ማለት እኔን የተከታተልከኝ ለምንድን ነው? እዚህ ቤት ምንድን ነው የምትሰራው? ምንም አልሰራም። በቃ ለዚህ ቤት ምንድን ነህ አንተ? ምንም ልሆን ምንም። በቃ እኔ ስለኔ የሚመለከት ነገር አለ? የሴትዮዋ ልጅ አይደለ? የወይዘሮ ድንቅነሽ ልጅ አይደለም? አይደለሁም አልኩ። ልጇ ሳትሆን እዚህ ቤት ውስጥ ምን ትሰራለህ አንተ? የወይዘሮ ድንቅነሽ ልጅ ባትሆን እዚህ ቤት ምንም አትሰራም። እንደጠፋህ ተወራ። አንተ ተደብቀህ እዚህ ቁጭ ብለሃል። አጋጣሚ ምናልባት ቤት እየፈለግኩ ነበረ። ቤት ልከራይ ስገባ የተሄድ ሊሆን ይችላል። እንግዲህ ፎቶ ያነሳኸኝና እኔ ምንድነው ቆይ አንተ ከኔ ምን ትፈልገው? 5ቱን ቀን ሙሉ ነው እዚህ የመጣህ የምትከራየው? እኔ 5 ቀን አልመጣሁም። 5 ጊዜ ነው ቪዲዮ ያስኩ። አሳያለሁ ከፈለክ። ሰውየውን እንደማለት አይደለ? እኔ ይኸውልህ እዚህ ጋር ካንተ ጋር የምጫወትበት ወይ ሌላ ነገር ለማውራት ጊዜ የለኝም። እውነታውን ትነግረኛለህ። አይ የምትል ከሆነ ያው ቀላለሁ። እሺ ቆይ እነሱ አሽተው እውነታውን ታወጣለህ። ካሜራው ምንድነው? ከኔ የምትፈልጉት ምንድነው? ምን አገባ? ካሜራው እየቀረጸ ነው። እያንዳንዱ የምናወራው ነገር ለህጋዊነት የተቀረጸ ነው። ይሄ አንዱ ቢዝነሳችሁ ነው? ቢዝነሳችን ነው። እና ታዲያ ቢዝነሳችን እኛ ምንድነው ታውቃለህ? ወንጀለኞችን ለህግ ማጋለጥ። ኧረ እባክህ እና እኔ ወንጀለኛ ነኝ እንዴ? ስታይ ወንጀለኛ መስላለሁ? ከወይዘሮ አልማዝ ጋር አይደል የምትሰራው? ማለት ለወይዘሮ አልማዝ መድኃኒቱን የሚሰራላቸው ማለት አንተ አይደለም? በፍጹም እንደዚህ የሚባል ስም አላውቅም። አታውቅም? አዲስ አበባ ለወይዘሮ አልማዝ መድኃኒት ወንዶችን የሚያፈዝ
ወንዶችን የሚያደነዝዝ መድኃኒት እየሰራ የምትሰጠው አንተ አይደለ? ማን እኔ? አዎ ሰውየው በሽተኛ ነህ እንዴ? አንተ አይደለም? እኔ እንደዚህ አይነት ስራ ሰርቼ አላውቅም። ከዛ በኋላ እየተደረሰብህ ሲመጣ ሁሉም ነገር እየታወቀብህ ሲመጣ ስለምንድን ነው የምታወራው? ሰውየው ሌላ ነገር እያወራህ ነው። ጤነኛ አይደለም እንዴ? ተሸሽገህ እዚህ ተቀምጥክ። በሌላ ሰው ስም ተሸሽገህ እዚህ ተቀምጥክ። ሰውየው አዳምጠኝ። ራስህን ብቻ የምታወራውን ብቻ አታዳምጥ። አሁን በጣም እየተፈታተንከኝ ነው። እስካሁን በትዕግስት ለማውራት ሞክሬያለሁ አይደለ? እኔም በትዕግስት ነው እስካሁን እያወራ ያለሁት። ከዚህ በላይ ምን ታደርገኛለህ? እኔ ነኝ እኮ በጣም እየታገስኩ አንተን ለማረጋጋት ብዬ እያስመሰልኩን ፈገግ እያልኩ ነበር እስካሁን ድረስ። አሁን ግን በጣም እያናደድከኝ ነው። ምን አይነት ወሬ ነው የምታወራ ነው? አንተ የምትፈልገው ብቻ ነው እየመረጥክ ማውራት የምትፈልገው። እውነታውን ነው እየተናገርኩ ያሉት። ምንም እውነት አይደለም። ስለ ራስህ ማንነት ነው እየነገርኩ ያሉት። አንድ ነገር ልንገር፣ አሁንም ቢሆን ማለት ነው እዚህ ጋር ሰው ስለሰበሰብክ አይደለም። መሞቻ የቀን ከሆነ ዛሬ እሞታለሁ፣ አለዛ ደግሞ ማመልጥበት መንገድ ካለ ማመልጣለሁ እንጂ ከዛ ውጭ አልፈራህምም። ምንም ብታረግም አልፈራም። ስለዚህ እኔ ያልሰራሁትን ስራ ሰርቻለሁ ልልህ አልችልም። ስለዚህ እውነቱን አትናገርም ነው። የምን እውነታ ነው? መፍራት ጉዳይ ሳይሆን እውነቱን አልናገርም፣ ሸሽጌ እውነቱን ደብቄ እኖራለሁ ነው ሐሳብ። እንደተማረ ሰው የምናወራ ከሆነ እንደተማረ ሰው እናወራ። እንደተማረ ሰው ስለሆንኩ አለዛ እዚህ ካሜራ ደቅነህ ለራስህ ቢዝነስ ሶሻል ሚዲያ ላይ እየሰራ ይሄ ካሜራ እውነቱን ልንገር፣ ይሄ ካሜራ እዚህ ጋር የሚጋለጠውን ጉድ ለህዝብ ይፋ የሚያደርግ ካሜራ ነው። ገባህ አይደለ? እሺ እንጂ ለቢዝነስ የምትለው ምናምን የለም። ይሄ ካሜራ እያንዳንዱ የምናወራውን ነገር ሪከርድ ያደርጋል፣ ለህዝብ ይፋ ይሆናል። ያርጋ። እኔ የትኛው ወንጀሌ ነው? እኔ ሲጀመርም እኮ ካሜራውን እያየሁትም የተረጋጋው ምንም ወንጀል ስለሌለብኝ ነው። መድኃኒት መስራት ወንጀል አይደለም። የምን ህገወጥ ወንጀል መድኃኒት የምታወራው? ወንዶችን የሚያደነዝዝ መድኃኒት እየሰራ አልነበረ? ዶክተር ነህ፣ ለስም ዶክተር ነህ። እንዴት ማለት ከዛ በኋላ የባለ ሐኪም ሆንክ፣ ለወንዶች የሚያደነዝዝ መድኃኒት ትሰራ ነበር። እኔ ወንዶችን አደንዝዞ አላስፈላጊ ነገር ውስጥ የሚከት ምንም እንዳያውቁ ምንም እንዳይሆኑ የሚያደርግ መድኃኒት ትሰራ ነበር። አትርበትበት። ስለ ራስህ ነው እየነገርኩ ያለሁት። አንተ ማነህ? መጀመሪያ እኔ ግራ እያጋባኝ ነው። ምንም እኔ ግሩም እባላለሁ። ኢሳያስ አይደለም ስምህ? ምናልባት እኮ ዶክተር ኢሳያስ። ይሄ እኮ አንዱ መንገዳችሁ ነው፣ የገንዘብ ማግኛ ዶክተር መንገዳችሁ ኢሳያስ ስለሆነ ምናልባት ብዙዎችን ፈውሰዋል። ነገር ግን ለብዙዎች ደግሞ መድኃኒቱን ትቶ መርዙን የሚሰጠው ዶክተር ኢሳያስ። እሺ ከኔ ምንድነው የምትፈልገው አሁን? በቃ አንዱን በሕክምና ስራ 4 ዓመት ያህል የቆየ ከዛ በ4 ዓመት በኋላ ደግሞ የባህል መድኃኒቶችን እየሰራ እነ አልማዝ ጋር እየሰጠ 4 ዓመት ከወላጅ እናቱ ጋር በመሆኑ ከወይዘሮ ድንቅነሽ ጋር በመሆን ብዙ ወንዶችን ያበላሽ። ማን እኔ? ይኸውልህ ስለ አንተ እያንዳንዷን መረጃ አውቃለሁ። ገባህ አይደል? ምንም መረጃ ሳላቅ እዚህ ጋር ደፍሬ መጥቼ አንተን አልይዝም። ስለ አንተ ሙሉ ማስረጃውም ከነ መረጃው ውስጥ ጭምር ስላለ አይደለም። እኔ የምታወራው ምናልባት የምታወራው ወሬ አንዳንዱ ልክ ነው፣ አንዳንዱ ግን ጭራሽ ከኔ ጋር የማይሄድ ወሬ እያወራህ ነው። ያ የተደበቀው ማንነት ነው። ከፊት ለፊት ለሚያይ ሰው ጥሩ የዋህ ሰዎችን የሚረዳ በዶክተርነት ሙያው ብዙዎችን ያገለገለ፣ ከጀርባህ ደግሞ ጀርባ ምናምን ምንም ጀርባ ነው የለብኝም። ሌላ ጸብ ፈልገኝ ከሆነ በቀጥታ መስመር አውረኝ፣ ማውራት እንችላለን። ምንም ችግር የለውም። ይኸውልህ በጸባይ ነው እያወራን ያለ ነው። ጸባያችንን ገዝተን ምንም ይኸው እነሱንም ይዣቸዋለሁ። ምንም እንዳይመጡም ወደዚህ ማንም አንተ ላይ ጉዳት እንዳያደርስ እንዳትደበደብ እስካሁን ይሻለሁ። ገባህ አይደለ? በጸባይም እያወራን ያለ ነው። እንደዚሁ በጸባይ እንደሆንክ እውነታውን ትናገራለህ በሚል እንጂ እኛ አንተን መጨፍጨፍ፣ መደብደብ፣ ቀጥቅጠን አፈርድም ያብልተን እውነታውን እንድታወጣ ማድረግ ቀላል ግን በጸባይ ብትናገር እኛም ያንገራገርከኝ ነው እንዴ? ብትተባበረን ገባህ አይደለ? ለአንተም ነገሮች ይቀልልሃል። ይኸውልህ እኔ ምንም ነገርኩህ እኮ አንተን ማስፈራራት አይደለም። ከዛም በላይ እዚህ አጋድሜ እየረገጥኩ እውነታውን ማስወጣት እችላለሁ። ቀላል ገባህ? ነገር ግን በጸባይ ያለውን ነገር ተናግረህ እኛንም እንድትተባበረን ነው። ለአንተም ነገሮች እንዲቀሉልህ ነው። እሺ ምን ልንገርህ? ስለ ራስህ ማንነት ለምንድን ነው ተሸሽገህ እዚህ የመጣኸው? እኔ አልተሸሸኩም። እና ከተማ አልነበር እንዴ ኑሮ? እዚህ ምን ታደርጋለህ? እኮ ከተማ ነው ኑሮዬ። ግን ከእናትህ ጋር ምን ታደርጋለህ እዚህ? ከእናትህ ጋር እዚህ ምን ታደርጋለህ? ምንድነው ሰውየው የምቀበጣጥረው? የድንቅነሽ ልጅ አይደለም? የወይዘሮ ድንቅነሽ ልጅ አይደለም? አይደለሁም። ይኸውልህ ስለ እኔ ማወቅ ከፈለግ እኔ በስራዬ ታማኝና ለህዝቤ አገልጋይ ነኝ። ከዛ ውጭ ይሄ ወንጀል ሰራ አባሪ ተባባሪ ምናምን ለምትለው ነገር ሰርችም አላውቅም። የሚሰሩ ጓደኛም የለኝም። እውነቱን ልንገርህ
ይሄ የተሳሳተ መረጃ ይዘህ መተህ የኔን እሺ ንገረኝ፣ ስለ ራስህ ንገረኝ። ከስም ጀምሮ ንገረኝ። እሺ አንተ አሁን ያልኩን አይነት ሰዎች አይደለም አይደል? ንገረኝ እሺ ስለ ራስህ። ችግር የለም እናጣራለን። ቀላል ነው። እኔ ስለ ራሴ ማወቅ ከፈለክ የኔ ህይወት የሚጠቅምህ ከሆነ እኔ በህዝቡ ዘንድ የተከበርኩ ለስራዬ ታማኝ ሆንኩ 4 ዓመት ሙሉ በዶክተርነት ሳገለግል ማንንም ሰው የኔን ስም በመጥፎ ሁኔታ አንስቶት አያውቅም። ይመስገነው። ግን ለመጀመሪያ ጊዜ አንተ እንደዚህ አይነት ቃላቶችን ስትናገር በጣም ነው የደበረኝ። እውነቱን ልንገርህ ማለት በጣም ነው የደበረኝ ማለት እስካሁን በህዝብ ተከብሬ የኖርኩ ሰው እንደዚህ አይነት ወሬ ስታወራ በጣም ነው የተሰማኝ። ግን ነገሮችን ለመሸፈን ስሜቴን ለመቆጣጠር ሞክሬያለሁ። ግን አሁን ከዛ በዘለለ ስለ እኔ ማወቅ ከፈለክ እኔ በህይወቴ 4 ዓመት ሙሉ ሳገለግል አንድም ሰው ተናግሮኝ አያውቅም። እኔም ሰው አስቀይሜ አላውቅም። በሄድኩበት የሥራ ቦታም ተመስግኜ ነው የምወጣው እንጂ እስካሁን ድረስ መጥፎ ስራም ሰርቼም አላውቅም። እንደውም ከቻልክ እውነቱን ልንገርህ እንደዚህ አይነት ስራ የሚሰሩ ሰዎች ካሉ አብሬ ብረዳህ ደስ ይለኛል። እውነታውን ከነገርከኝ ለኔ በቂ ነው። መርዳቱን ተው። እውነታውን ብቻ ነው ካንተ መስማት የምፈልገው እኮ። እውነታውን እኮ ነገርኩህ። እኔ በቃ በዚህ ልክ ነኝ፣ ታማኝ ነኝ፣ ምንም ወንጀልም አልሰራም። ወንጀል የሚሰሩ ሰዎችንም እኔ ምናልባት ካሉ ለመጀመሪያ ጊዜ ነው እንደዚህ አይነት ነገር እየሰሙ ያለሁት። ያው ድሮ በእንደዚህ አይነት ነገር ከስንት አንድ ይከሰት ነበር። ግን አሁን ላይ እንደዚህ ይሄ አይነት ድርጊት አለ ብዬ አላምንም። ግን አሁን ይሄ ስትነግረኝ ግራ ገባኝ። ማለት በቻልኩት አቅም የምረዳህ ነገር የማግዝህ ነገር ካለ ችግር የለውም፣ አሁንም ከጎን ነኝ። መጀመሪያም እኮ በዚህ አይነት መንገድ ብታወረኝ ኖሮ እኔም በትህትና አወራህ ነበር። አንተ ሌላ አግሬሲቭ ሆነህ ነበር ስታወረኝ የነበረው። ይሄ ደግሞ አንተም ወጣት ነህ እኔም ወጣት ነኝ፣ የሚያግባባን አማርኛ ብታወረኝ ጥሩ ነበረ። ይኸውልህ እኔ አሁን እዚህ ጋር መሸዋወዱ ለአንተ አይጠቅምም። ገባህ? ሸውደህ እኔን ሌላ ማንነት ሌላ ታሪክ መንገሩ ለአንተ ይበልጥ ነገሮችን እያከበደ ኬዙ እየከበደ ነው የሚመጣው። ገባህ አይደለ? ለእኛ ብትተባበረን ግን እኛም አንተን ነገሮች እንዲቀሉልህ እናደርጋለን። አንተ ግን እየተባበርከን አይደለም። እየተባበርኩ እኮ ነው። ስለኔ ማንነት የምትፈልገውን ነገር ነገርኩህ አይደለ? እኛው ለማስረጃም መረጃም ለማግኘት በጣም ቀላል ነው። ገባህላል? እዚህ ከራስህ ማንነት ስንሰማ ግን ከኛ ይበልጥ አንተ ነው የምትጠቀመው። ገባህ? እኛ ጊዜያችንን፣ ገንዘባችንን፣ ጉልበታችንን ነው የምንቆጥበው። አንተ ግን ህይወትን ትቆጥባለህ። ገባህ አይደል? እውነቱን ብትነግረን ለአንተ ይቀልልሃል። እስር ቤት ትማቀቃለህ። ጨፍጭፌ እውነታውን አስወጥቼ አሳስሬ ፍርድ አሰጥቼ እኔ እቀራለሁ። ገባህ አይደል? ረጅም ዓመት እንዲፈርድብን እናደርጋለን በሰራው ስራ በጠቅላላ። በየትኛው ወንጀል? ገባህ አይደል? እየነገርኩህ እኮ ነው። አጋጣሚ እኔ እዚህ ልዝናናን የመጣሁት በቃ ማለት አሪፍ ናት ቦታው ምናምን ሲሉኝ ጓደኛም ስላለኝ እዚህ እነሱ ጋር ትንሽ አረፍ ልበል ብዬ ነው የመጣሁት እንጂ ኑሮዬ ከተማ ነው። አዎ እሺ አስገቡልኝ። ተቀመጡ። አንተ ሰውዬ ግን ጥሩ ሰው አይደለም። እባክህ ምን ሆነህ ነው? አወቁት ይሄን ግለሰብ አወቁት። ልጄ ደህና ነህ? ይሄ ግለሰብ አያውቁትም። ልጄ ነው። ለምንድን ነው የማላውቀው? ልጄ ነው። ልጄ ጠፍቶብኛል ብያለሁ አይደል እንዴ? እናቴ የለኝም እያለ እናቴ አይደሉም ብሏል። እንግዲህ እሱ ክዷል። መጥቶ ነበር ከዚህ በፊት አግኝቶሽ ነበር እንዴ? አንቺ መጥቶ እሱ ምንም አይገባበታል። አንተ ምንድን ነው የምትፈልገው? አየህ እዚህ ቤት ምንም ጉዳይ የለም አይደል? እናቴ አይደሉም። በቃ ቤት ኪራይ ለመጠየቅ ነው የመጣው። እናቴ ብትሆን ምን አገባህ አንተ? ቤት ኪራይ ልጠይቅ ነው የመጣው። ምን አግብቶ ነው እዚህ ቤት የመጣው? አንተ ምንድን ነው የምትፈልገው? ቆይ እኔ በግል ማውራት አትችልም? እናቴ ጋር መጥተህ እንደዚህ ኪራይ ፈለገ ነው የመጣው። አይ ቤት እናቴ እኮ አይደሉም አይደል? ስማኝ፣ የምትፈልገው ነገር እኔ በቀጥታ ወደ መጀመሪያ እናቴ ጋር ለምን መጣህ? ግን አንተ ምን ልትሰራ ነው የመጣው? አሁን ትነግረኛለህ አትነግረኝም? ከእኔ ምንድን ነው የምትፈልገው? ምንድን ነው እማዬ? ዳመጡ እዛው ነው አርፈው ይቀመጡ ብያለሁ። አርፈው ይቀመጡ ብያለሁ። ምንድን ነው የምትፈልገው?
እኔ አናግረዋለሁ። እሱ ተረጋጉ ነው ይቀመጡ። እሺ ቁጭ በል። ወይዛው እናንተ ተረጋጉ። እሺ ቁጭ በል እና አናግረው። ልጄ እንዳነከው እኔ ላይ ነው ያህል እርምጃ ለመውሰድ ሞከርከው። አትያዘኝ ልቀቀኝ አልኩህ እኮ። ልጄ እኮ እኔ ላይ ነው ያህል እርምጃ ለመውሰድ ሞከርከው። ቁጭ በል እኮ ነው የምልህ። ተው ልጄ ቁጭ በል። ማን እንደሆንኩ አላወቅኩም። ቁጭ በል በቃ ቁጭ በል። ማን እንደሆንኩ አላወቅኩም። ቁጭ በል በቃ ሁሉ ነገር አውቋል። በቃ ተረጋጉ። በቃ በስርዓት ሁሉን ነገር ነገር ችግር የለም። እኛን ወይዘሮ አልማዝ ታስራለች አይደል እንዴ? እሷ ሁሉን ነገር ነግረዋለች። ይሄን ሁሉ ነግረዋለች። በቁጥጥር ስር ነች። እህትህ እኮ ታስራለች አይደል እንዴ? 5 ዓመት ተፈርዶባት እኔን ልገል የተነሳችው በቃ ሁሉ ነገር አውቋል። እሺ አንተ ምንድነው የምትፈልገው? እኔ ግራ ቆይ እኔ ላይ ነው ኃይል ተጠቀመ ሞከርከው። ልጄን አትንካው። ገና ልጄን አትንካው። በቃ አጋድሜ ረግጣለሁ። በስርዓት በህግ ይሄ ነገር አይፈታና አጋድሜ ነው የምረግጥ። ህጋዊ እስከሆንክ ድረስ በህጋዊነትህ በስርዓት አነጋግረው። መምታት አትችልም። የመምታት መብት ታንገራግራት ነበር ማለት ነው። ስታስፈራራ ነበር ማለት ነው። እናቴንም እኔ አላስፈራራኝም። ተው እኔን አላስፈራራኝም። ተው ምን እኛ ላይ ለእኔ እኮ እነሱን ተው እያልኩ ነው። ገባህ እንጂ ያሸዋል ወስደው ቆይ የምትፈልገውን ነገር ጠይቀው ተረጋጉ ብዬ ነው። እስካሁን እኔ የሚመጣው ነገር እቀበላለሁ። ምንም አታመጣም። ሲጀመር ወይ መደብደብ ነው ወይ ምንም ታመጣ አትችልም። ቀጥቅጬ እድሜ ልክህን እስር ቤት እንድትማቀቅ አደርግሃለሁ። አታስፈራረኝ እባክህ። በሰራው ወንጀል በጠቅላላ እድሜ ልክህን ምንም አይመጣም። ምንም የሙያ ፍቃድንም አስነሳብና ለምን ትበላለህ? ሲጀመርም እንደዚህ ቁጭ ብዬ ያወራው አንተ ራሱ ለምን ነው የምትተው? አንተ በስርዓት በአግባቡ አትናገርም እንዴ? ህጋዊ ከሆንክ ዝም ብለህ ለምንድን ነው ሰውን የምታስፈራራው? ህጋዊ ነህ አይደል? ማስፈራራት አይደለም። በቃ ታዲያ እሱ የሌላ ማስፈራራት አይደለም። እርሶንም እስካሁን ይሄን ነገር ለመረጃ የምትፈጽመው አንተ ስለፈለኩት ነው አይደለም። ገባህ? በቃ የተውኩት ለመረጃ ስለፈለኩት ነው ማለት እስካሁን እንጂ ፈልገህ ነበር። ደግሞ እናቴን የተውኩት ገና አላየሁም። ምን እንደምናደርግ አንተ ለምን ትዝታለህ? አትዛት። አንተ ራስህ አርፈህ ተቀመጥ። እናቴ ላይ እንደዚህ አይነት ቃል እንድታወራ አልፈልግም። እናትን ከዚህ በላይ ለሰራቸው ወንጀል የልጃቸውን እንዲያገኙ አረጋለሁ ማለት ወይ የእጁን ያገኙ። ግን አንተ አትዛት፣ መጀመሪያ አትዛት። እሺ ልጄ ጠፍቷል አላሉ? አንተ አይደለም በቃ ጠፍቷል። የት እንዳገኘው አላውቅም። ጠፍቷል አላሉ? ምን አዎ ጠፍቷል። ታዲያ እዚህ ቤት ምን ሊያደርግ ነው የሚመላለስ? 5 ቀን ሙሉ ተከታትየዋለሁ። 5ቱንም ቀን እዚህ ሲመላለስ ነበር። እና በቃ ታዲያ ልጄ እኮ ነው እኮ ልጆትማ ነው። ልጄ ጠፍቷል ብለውኛል እኮ። እናቱን ላይ ጠይቅ ነው። እኔ ለምን ጠይቀ ለምን አልጠይቀ ማለት እና ታዲያ አይመለከተም። ነገር ግን ልጄ ጠፍቷል ብለውኛል አይደል ብያለሁ። ልጆች ከጠፋ ታዲያ ቤቱ ምን ያደርጋል? እዚህ በቃ ታዲያ እዚህ ምን ላይ ያደርጋል? የጠፋች ልጅ አለችኝ በፊት እዚህ ነበረች። እሷም ጠፍታብኛለች። አዎ እሷም ልጄንም እሷም ደግሞ አሁን ትመጣለች። አሁን መታ እዚህ ትቀመጣለች። እሷም ሲጀመር ማየ ለምን አስገባሽው? ይሄ ሰው ህጋዊ ይሁን አይሁን ሳያውቅ ለምን አስገባሽው? እኔን እኮ ያሳየኝ። በቃ ህጋዊ ነው ምትሱ። ስለዚህ እንዴት ላድርግ? ምን ልሁን? እንዴ ገፍትሮ ይገባ? እንዴት ላድርገው? አቅም የለኝ። ገፍትሮ ይገባ እንዴ እኔ አቅም የለኝ። አንተ ቆይ ምንድን ፈልገህ ነው? የኔ ሳያንስ እናቴ ስታስፈራራኝ ነበረው። ምንድነው ስትሰራ የነበረው? ካና አልማዝ ጋር አይመለከተም። ስለኔ ስራ ምን ይመለከታል? አንተ ሲጀመር አሁን በቃ ውጣልን። በቃ ከዚህ ቤት ስትሰራ የነበረው ካና አልማዝ ጋር አላውቃትም። አልማዝን አላውቃትም። አታውቃትም አይደል? አልማዝን አታውቃትም። መድኃኒት ስትሰጣት መድኃኒት ስታቀበላት የነበረችውን ግለሰብ አታውቃትም አይደል? አላውቃትም። በቃ አላውቃትም። ውጣልን አሁን ከቤታችን። ልቀቀኝ። ውጣልን አሁን ከቤታችን። እባክህ ልጄን እባክህን ተው። አልወጣም። እናቴን ትቼ አልወጣም። ልቀቀኝ። እናቴን ትቼ አልወጣም። ልቀቀኝ። እናቴን ትቼ አልወጣም አልኩህ እኮ ሰውዬው። ልጆትን ጥጋቡን ትንሽ እናስተንፍስለትና ተመልሶ ይመጣል። ደግሞ ትንሽ ነው ጥጋቡ ትንሽ ከፍ ስላለ እሱ ነገር በረድ እስኪልለት እባክህ ልለምንህ እስኪ። ኧረ ተው እባክህ። ለምንድን ነው የሚዋሹት? እርሶ ትልቅ ሴት አይደሉ? ትልቅ ሰው አይደሉ እንዴ እርሱ? እና አንድ ልጅ እኮ ነው። ለምን ዋሻሉ? አንድ ልጅ ለምን 50 ልጅ አይኖርም? የሚያየኝ እናቴቱ ጋር ነሽ ብሎ የሚዳበሰኝ ልጅን አሳልፌ ልስጥህ እንዴ? ኧረ ተው እባክህ። ነገ እኮ አንተ ወልደህም ከሆነ በልጅ ታየዋለህ። አልወለድክም ከሆነ ነገ ትወልዳለህ። ሌሎቹ እናት የላቸውም፣ ሌሎቹ አባት የላቸውም። ሌሎቹ ልጆች እናት አባት የላቸውም። በእርሶ ልጅ የተነሳ እኮ ነው ስንቱ ተበላሽቶ ይቀር። አያዝኑም? እሱ ባመጣው መድኃኒት እኮ ነው አይደል ስንቱ ሲበከል የነበረ። ምን አባቱ ተንከርፍፈናል። እሱስ ታዲያ ሴት ፈልጎ አይደል እንዴት ተጎተተኝ የመጣው አዳሚ።
እባክህ ዝም በል እኮ መድኃኒት እናንተ ባሰጡት ይሄ ሁሉ ነገር አይፈጠርም። እና ታዲያ ማን አባቱ ተጎትታለሁ? ወዶ ነው እየተጎተተ የመጣው። ወዶ ነው እየተጎተተ የመጣው። እባክህ ምድረ ሲሰኛው ሁሉ ለስራ ነው እኮ የተቀጠረው። ሁሉንም ሴቶች ለስራ ነው እኮ የምትቀጥሩት አይደለ? የእርሶ ልጅ ብትሆንስ አንደኛዋ እንደዚህ አይነት ስራ የምትሰራው እንደዚህ በደል የደረሰባት እርሶ እናት አይደሉም እንዴ? ከእናቴ እንደዚህ ይጠበቃል? የራሱ ልጅ እኮ እንደዚህ ቢደርስበት ምንድነው እንደዚህ የምትለው? የገዛ ልጆትስ እንደዚህ አይነት ነገር ቢደርስበት የምትሄደው ምን ፈልገህ ነው? ቆይ አሁን የገዛ ልጆት እንደዚህ አይነት ነገር ቢደርስበት ሳስበው አሁን ገንዘብ ፈልገህ ነው? ይሄን ንገረኝ። ገንዘብ ፈልገህ ከሆነ ንገረኝ። ይኸውልህ እኔ አሁን ስለ ገንዘብ ስለምንም አይደለም መንገር ንገረኝ። አለዛ ግን በዚህ ጋር እንደዚህ ጥምዝምዝምዝ እያልክ የምትመጣብኝ ምንድን ነው? የገንዘብ ፍለጋ አይደለም። እና ታዲያ ምንድን ነው? እኔ ህግ የማስከበር ጥማት ስላለኝ በዚህ ላይ ትዝታለህ፣ ልትማታ ሁሉ ትታገላለህ። ከዚህም በላይ አደርጋለሁ። አሁን ልጆት ነው ያሉ እንዴ? እኔ ባልኖር እኮ አስተንፍሰውለት ይመጣል። እኔ ባልኖር እኮ አንቆ ነው እዚህ የሚጥልህ። እዳ ይተርፈኛል እንጂ ይኸውልህ እኔ ሙያዬን ስለማከብር ህግ ስለማከብር እዚህ ጋር የሚመለከተኝን ህዝብ ስለማከብር ገባሁት እንጂ ቀላል ነው። እኔ ለነሱ መላክ አይጠበቅብኝም። እዚህ ጋር ከሱ ጋር ማውራት ስላለብኝ እንጂ እዚህ አጋድሜ መርግጥ አቅቶኝ አይደለም። ቆይ ምን ፈልገህ ነው አንተ? ገዳይ ነህ እንዴ? ገባሁት አይደል? አጋድሜ እዚህ ጋር ረግጬው እውነቱን ያወጣል። የሆነ ጅልክ ነው አይደል ያለው? ደም እያስተፋሁት እውነቱን ያወጣል። አንተ ደግሞ ገዳይ ሆነህ ተገኘህ። እኔ ገዳይ አይደለሁም። እና ታዲያ ምንድን ነው የምትለው? በልጄ ላይ ለምንድን ነው የምዝተው? ማነህ አንተ? ምንድን ነው ማድረግ እችላለሁ? እንደዛ ከሆንክማ እኮ አንተ ራስህ እኮ የምርመራ ጋዜጠኛና ለሰዎች ስል የቆምኩ ስለሆንኩ እኔ አሁን ስጠራጠር ጥሩ ሰው አይደለም። የራስህ ገንዘብ የምትፈልግ ሰው ነህ። እንደፈለጉ ያስቡት እርሶ። አይ በቃ እንደዛ እንደፈለጉ ያስቡት። አሁን በቃ ከኔ ጋር ምን ጉዳይ አለ? አሁን በቃ አንጡት፣ አስገቡት። ምንድን ነው የሚለኝ ይሄ? ጨቃጨቃኛ ነህ። አስገቡት። አንድ ነገር ልጄ እንዳትነካ አውቅ። እኔ ራሴ ነኝ የማውቅ። አስገቡት። ልጄ ና እስኪ ና እኔ ጋር ሁን። ቁጭል ና እኔ ጋር ይሁን። እሺ በረደል ጥጋብ ልጄን አስፈታ። ጥጋቡ በረደል ወይ? መጀመሪያም እንኳን አልጠገብኩም እኮ ትቢቱ በረደል ትቢቱ በረደል ወይ? ሸው ልቀቀኝ። ትቢቱ በረደል ወይ? አንተ ከልጄ ጋር ለቀቅ አድርገው። ልጄ ስርዓት ያዙና ተቀመጡ። ስርዓት ይዘው ተቀመጡ። እፊቴ ልጄን አትንካ። ስርዓት ይዘው ተቀመጡ። በቃ ልጄን አትንካ። በአግባቡ ስርዓት ይዘው ተቀመጡ። በቃ አትንካ። አይ የሚሉ ከሆነ እርሶም ላይ ይሄ ነገር ይደርሳል። ስርዓት ይዘው ተቀመጡ። እስካሁን በትዕግስት ነው። ባለፈውም ከመጣን ጀምሮ በትዕግስት ነው ቁጭ ብለን እንደ ጨዋ እያወራን ያለነው። አይ ይሄ ነገር አላስተካክልም የሚሉ ከሆነ ግን እርምጃችን የከፋ ነው የሚሆነው። አይኔ ያየ ልጄ ልትነካው አይገባም። እርምጃችን የከፋ ነው የሚሆነው። እኔም እንዳንተ እርምጃ የከፋ ነው የሚሆነው። በልጄ ቀልድ የለም። የት ነበርክ? ይሄን ያህል ጊዜ ነበርክ? እናትህ ጠፍቷል እንደዚህ ሆናል ስትል የት ነበርክ? ነገራው ነበርኩ። ከተማ ነበርኩ። እሺ ከተማ ምን ልታደርግ ሄድክ? ስራ ቦታዬ ነው። የምን ስራ ቦታ? የምሰራው ስራ። ተባረረ እንዴ ከድርጅቱ? ከምሰራበት ውስጥ አልተባረርኩ። መቼ ነው የተባረርኩት? አሁንም አልጠገብክም? ድጋሚ ልላክ እንዴ? ከዚህ በላይ ምን ታደርገኛለህ? ከምሰራበት ሆስፒታል ተባረሃል። መድኃኒቶችን ስትሰርቅ ተይዘ ከምትሰራበት ሆስፒታል ተባረሃል። ብዙ መድኃኒቶች እነዚህ የወንዶቹን የምታፈዝበትን መድኃኒት ለመስራት የምትጠቀማቸውን መድኃኒቶች ስትሰርቀ ከዛ ሰው ደርሶብህ በስርቆት ወንጀል ተጠርጥረህ ተባረሃል። ገባህ አይደለ? እሱን ነገር አውቃለሁ። ለ4 ዓመት ተሰራበት የነበረውን ሆስፒታል አባረው ነው ድርጅቱ አባረው ነው እዚህ ያለው ነው አይደለም? ነው። እሺ ምን ልታደርግ ነው ከተማ ሄድክ? አሁንም ጥያቄ ደግምልሃል። ለስራ ነው። ምን አይነት ስራ? መድኃኒት ምናምን ለማምጣት። ከማን ነው የምታመጣው? ከሰው ነው። ምን አይነት ጥያቄ ነው? ከምን አይነት ሰው? አብሮ ስራ የሚሰራ ሰው ጓደኛ አለ፣ ከሱ ነው ላመጣ ሄድኩት። ከዛ አሁንም ለአልማዝ ነው የምትልክላት? አሁን እንሰራለን ለአልማዝ። እውነቱን ካወቅኩ ለምን ትጠይቀኛለህ? ለምንስ እንደዚህ ታስደበድበኛለህ? አንተ ከኔ ምንድን ነው የምትፈልገው? እኔ ማስሪያታለሁ ግን እና ታዲያ ካሰርከታል እንዴ? እንዴ ነው የሚገናኘው? ይሄን ስራ አልማዝ ብትታሰርም ከሷ በላይ ሌሎች አሉ። ይሄን ስራ እያስቀጠላል። እናቴዝም እንዴ ይዛል እነሱን ይዛል። በቃ ታዲያ መያዝ ያንተ ፋንታ ነው። ታዲያ ረፍሻው ይሄ ጀዝባ ልጆት ይመራኛል። ልጄን አትንካ።
ልጄን አትንካ። ዶክተር ተብዬ ስም በአግባብ ጠይቀው ብያለሁ። በአግባብ ህጋዊ ሰው ከሆንክ በህጋዊ መንገድ ጠይቀው እንጂ እዚህ ልጄ ልታንገላታው አይገባም። ከዚህም በላይ የፈለኩት እናደርገዋለሁ። ገና የፈለከውን የማድረግ መብት የለም። ገና እድሜ ልኩን እስር ቤት እንዲማቀቅ አረጋለሁ። በቃ አትዛት እንድላ አትዛት። አንተም ራስህ ምን እንደሆንክ አትታወቅም። ለእኛ እኮ ቀላል ነው ሁሉንም ስራ ማስተካከል፣ የነዚህንም መስመር ማስያዝ። በጣም ዛትክ ብዙ በጣም ትንሽ ይዋስ ልጅ ነች። አሁን ትንሽ ይዋ ልጅ ነች። ጠፋች ብያለሁ። ጠቁሙ ጠፋች። ስመጣ አጣኋት። የለችም። የት ሲመጡ? እዚህ ቤት ስመጣ አጣኋት። እዚህ ነበር የምትኖረው በፊት? በፊት የእሷ ቤት ነበር። አንተ ምንድነው ከኛ የምትፈልገው? ማወቅ የምትፈልገው ነገር አውቀሃል አይደል? በቃ ካወቅ ምን ይዝኛ ያክል መንገድ ምን አስሄደ? በቃ ከጨረስክ አትወጣም እንዴ? ምን ይወጣ? እኔንስ እንደዚህ ማስደብደብ ምንድነው ትርጉሙ? ወጣማ ይዤ ነው የምወጣው። አስሬ እድሜ ልክን እንድትጸጸት አደርጋለሁ። ለሰራው ስራ ላጠፋቸው ወንድሞች፣ እነዛ ሲበደሉ የነበሩት ወንድሞች። እኔ ሰው አላጠፋሁም፣ ደግሞ ሰው አጠፋት ብል ገባህ? በመድኃኒት አንተ በምትሰራው መድኃኒት ነው እየፈዘዙ ብዙ ነገር የሚደርስባቸው። ገባህ? እኔ ሰው አላጠፋሁም። ሰው አጥፍታናት በለኝ። ዝም በል። እንዴ ሰው ሁኝ እንዴ ሰው አጠፋለሁ? ይኸውልህ የሰራው ስራ በጠቅላይ ላይ ይከፍላል። ገባህ? ነገ አንተም ልጅ ስትወልድ የዚህ ዕጣ ፋንታ ተቀባይ ይሆናል። ገባህ አይደል? በሰራው ልክ ነው የምታገኘው። አንተ ራሱ አሁን ለስራ ለራስ ለገንዘብ ስትል ነው እንጂ እውነት ይሄንን አንተ ቆይ ምንድነው? ፖሊስ ነው ምንድነው? ምንም አይታወቅም። ፖሊስም ጋዜጠኛም ሰውም ነኝ። ለህግ የቆምኩ ሰው ነኝ። ይሄ ምንም አይታወቅም። አጭበርባሪም ነው። እና ታዲያ ሰው አንተ እውነት ህጋዊ ሰውን ከኔን ማስደብደቡ ምንድነው ትርጉሙ? የትኛው ከዚህም በላይ ያስደርጋል። ከዚህም እውነታውን የማታወጣ ከሆነ ረግጣለሁ። ገና እዚህ ጋር አጋድሜ ረግጬ ለምን አትጨርሰኝም? እኔ ገዳይ አይደለሁ። አሁን እየዛትክ አይደል እንዴ? ሀቅን ለማውጣት እውነታን ለማውጣት የምሰራ ጋዜጠኛ ነኝ። አንደኛ እንደሰራል፣ አንደኛ ደግሞ እንደ እንትን ያረጋል። ለምንድን ነው ያሸን? የዋሸን ለምንድን ነው? እዚህ ቤት ትመላለሳለህ ስለ አላውቅም። እዚህ ለከተማው አዲስ ነኝ ስትል የነበረው ለምንድን ነው? በቃ እኔ ለአንተ ሁሉንም ነገር መንገር አለብኝ እንዴ? አንተ ስለኔ ህይወት ምን አግብቶ ነው እኔ ለአንተ የምነግርህ? የወንጀለኛ ህይወትማ ያገባኛል። እሺ አሁን ልቀቅኝሽ። ይገባል? የወንጀለኛ ህይወት ያገባኛል። እሺ ይሰማናል። ወንጀለኞችን ለእስር ማጋለጥ ነው የኔ ኃላፊነት። የኔ ስራ እንደዚያ እንዳንተ አይነት ያስቸገሩትን ለህዝብ ጠንቅ የሆኑ ግለሰቦችን ማሳሰር ነው የኔ ዓላማ። ገባህ አይደል? አንተም ቢሆን ታደርገዋለህ። ለገንዘብ ስትል የማታደርገው ነገር የለም። አሁንስ ለገንዘብ ብለህ አይደል የምትሰራ? እኔንስ ማስደብደብ ለገንዘብ ብለህ አይደል? ልጄን ወስደህ አስደበደብከው አይደል? ገና ከዚህ በላይ ያደርጋሉ። የኛ ጉልበተኛ እና አንተ እኮ ህጋዊ አይደለም፣ አጭበርባሪ ነው። ብትችል እኮ የሚሰጣት እንጂ ገንዘብ ቢሰጥህ ትተህ ትሄዳለህ። እኔ ደግሞ ገንዘብ አልሰጥም። አይገርምም? እያማረ ነው የሚቀረው። ገንዘብ አልሰጥም። እየሰሙኝ ነው። ቪዲዮ ላይ እንዳለ አሁን የሚያወሩት በጠቅላላ ቪዲዮ ላይ ሪካርድ እየተደረገ ነው። ልደረግ እኔ ገንዘብ አልሰጥም። ላይፍ እየታየ ነው እያንዳንዱ ነገር። አንተ የምትፈልገው ገንዘብ እንዲሰጥ ነው። አልሰጥም። የፈለገው ነገር ሀቅ ነው የሚከፍለኝ፣ እውነት ነው የሚከፍለኝ እንጂ ምንም አይደለም። የእንደናንተ አይነት ወንጀለኞች ገንዘብ አይደለም እኔን የሚከፍለኝ። ታወቀብህ ወንጀለኛ ተራስህ ነህ። እቺ ነገር ደግሞ አትቀርም። በቃ ይሄን ያክል አስቀጠቀጥከኝ፣ ደበደብከኝ። የምትፈልገውን መረጃ አግኝተሃል። ካሜራን አጥፋና አውጣልኝ። ወዴትም አንወጣም። የምንፈልገውን መረጃም እስካሁን አላገኘንም። እሺ ምንድን መረጃ ምንድን ነው የምትፈልገው? ሴትዋ ልጅ የት ነች? ትንሽዬዋ ልጅ ጠፍታለች እያሉ የት ነች? እሷን እኔና እሷን እንጂ መፈለግ ያለብን። አንተ ምን አግብቶ ነው ስለኛ? ማግኘት ስለምፈልግ እሷንም አግኝቼ ስለእናንተ ማወቅ ስለምፈልግ። አወቃር እንዴ? ስለኛ እኮ አወቅ። ከዚህ የት ነች ያለች? የት ነው የደበቃችኋት? አላውቅም፣ አናውቅም። እኛም እየፈለግን ነው። የት ነው የደበቃችኋት? እሷን ረቀስ ካለችበት የምታውቀው ልጄን አፋልገኝ። ልጁ ግን ምን ያርግህ? እሱ ምን ያውቃል? እኔም እየፈለግኩ እኮ ነው እህቴን። ካንተ በላይ እኮ ለኔ ነው የምትበልጥብኝ እኮ። የት ነው ያደረጋችኋት? ድጋሚ አልጠየቅም። ምን ጥያቄ? እኛም እየፈለግን ነው አልኩ። ድጋሚ አልነግርህም። የት ነው የተደበቀችው? ቀጥል። እየሰማሁ ነው። አላውቅም። እኔም እየፈለግኩ ነው። አፈላልጌ ካስኳት እሷ ላይ የሚደርስባት አንተም ላይ ተጨማሪ ደርስብህ ነው የሚመጣው። ገባህ? ሰው በመደበቅ በማገት ያለችበትን ታውቃለህ እኮ። ንገሩኛ እንዴ! ባቀኔ ጠፋችላለሁ እንዴ? ይውሉት እኔ ቤትም በዚህም ማለ በዛ ማግኘት አይቀርም። ገባውታ ልጆችን ማግኝቻለሁ። የለም አሉኝ። ልጄ ጠፍተዋል ብያለሁ።
በቃ ልጆቼ ጠፍተዋል አሉ። መጀመሪያ እሱ ጠፋሉ፣ አሁን ደግሞ እሱ ሲገኝ እሷ ጠፋች አሉ። ከዛ ደግሞ ቀጣይ እሷን ስናገኛት ስገባ ሰው የለችም። እሷን ስናገኛት ቀጣይ እሷን ስናገኛት ደግሞ ሌላ ሰው ጠፍቷል ይላሉ። ምንድነው ሌላ ሰው የሚጠፋው? እኛ ሰው አልጠፋብንም። አሁን ቤታችንን ለቀህ ውጣ ልለምን። ወዴትም አልወጣም። እሺ ምንድነው የምትፈልገውን ነገር አድርገህ ውጣ። በቃ ዛሬ ያንተ አይደለም ጉልበቱ ያንተ አይደለም። ተረጋጉና ቁጭ በሉ። እንዴ እሱንም አስደበደብከው። ተረጋጉና ቁጭ በሉ። እኔ ራሴን አሞኛል። ውጣልኝ በቃ። ወዴትም አልወጣም። ተረጋግቶ ይቀመጡ። እና ምን ትሰራለህ? የሚል እኮ ያለ እርምጃ እርሶ ላይ እየመጣል። እሺ ውጣልኝ። ወዴትም አልወጣም። ተረጋጉና ይቀመጡ። እኛ ወዴትም አልወጣም። እሱ ላይ እርምጃ ይመጣል ማለት እናቴን ደግሞ ምን ልታረጋት ነው? አሳያለሁ ምን እንደማደርጋቸው ምን እንደማደርጋቸው አሳያለሁ። እናቴ ምንም አታረጋት። እውነቱን ንገረን። አንተ ተው ልጄን አትንከው። ውጣልኝ ትንስና ውጣልኝ። ውጣልኝ በቃ። አንተ ለምን አትወጣልኝ? ስርዓት ያዙ። ስርዓት ይዘው ተቀመጡ። ውጣ በቃ። ስርዓት ይዘው ተቀመጡ። በቃ በቃ። ለምን ውጣልኝ? ልጄን አትንካ። አንተ እንድጮህ አታንከኝ እባክህ። ልጄን ተው። ስርዓት ይዘው ተቀመጡ። ልጄን አትንካ። በኋላ ይኸውልህ የመጨረሻ ነው። ከዚህ በኋላ እናገራለሁ። ጮኩኝ በኋላ በአንተ ላይ ችግር ይፈጸማል። ጮሁ እስኪ እኔ ነግሬሃለሁ። ይጩህ ነው የሚመጣው እና ያለን ችግር የለም። እርሶ ላይ ነው የሚበረታው እኮ። እኔ ላይ ምንም ተረጋግተው ይቀመጡ። ለምን አትወጣም? የመጨረሻ ማስጠንቀቂያ ነው። ከዚህ በኋላ እውነተኛ ሰው በጸባይ እንደዚህ አናወራም። ልጅን ፈልገህ አገናኝ። ሴቷን ልጅ በጸባይ አናወራም። ከዚህ በኋላ በእንደዚህ አይነት መልኩ ነው። አንተ ነይ ነው ተነስ። እባክህ ልጄን አትምታ። እባክህ ልጄን አትምታ። እባክህ